ስልጣኔያችን ትክክለኛ ስልጣኔ ነበር ነው። ምንድነው መላእክት የሚያደርጉት? ከኢየሱስ ክርስቶስ ጀምሮ ብዙ ነው አሉ የቀስቱን አቅጣጫ መለወጥ ወደ ህይወት። አንድ ነገር ከፈለክ አንድ አይነት ኤነርጂ ማጥፋት አለብህ ነው። ስለ እግዚአብሔር ማወቅ ከፈለክ እንግዲህ የእግዚአብሔር ስራ በጽሞና ማየት አለብህ። ምስጢረ ሥላሴ የሚገልጽ የፊዚክስ ስራው ምስጢረ ሥላሴ። ውድ ተመልካቾቻችን እንዴት ከርማችኋል? ዛሬ ደግሞ ፕሮፌሰር አብርሃም አማሃን ይዘንላችሁ መጥተናል። ከእሳቸው ጋር ጠለቅ ያለ ውይይት እያደረግን እንቆያለን። ተከታተሉን፣ ታተርፋላችሁ። ፕሮፌሰር እንኳን ደህና መጡ። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ ስለጋበዛችሁኝ። በጣም ስለመጡ እናመሰግናለን። የዛሬ በእንደዚህ ባጭሩ እንጀምር። አንድ መደበኛ ሰው እርሶ የሜታፊዚክስ ሊቅ ኖት፣ ሜታፊዚክስ ምንድን ነው ብሎ ቢጠይቅ ምን ብለው ነው የሚመልሱት? እሺ፣ ለእኔም ይሄ ጥሩ ጥያቄ ነው። ምክንያቱም ቀላል በሆነ መንገድ እና ከባህላችን ጋር አያይዤ የሚገልጸው ነገር ስለሆነ ደጋግሜ ብናገረውም ደስ ይለኛል። እና ምንድነው አነሳሴ አንድ ሰው የዚህ ጠቅላላ ዩኒቨርስ ጠቅላላው ይዘቱ ምንድነው ቢባል የምናየው የምንዳስሰው ሜካኒካል የሆነው 3D እንለዋለን፣ በኋላ እንነጋገርበታለን። 5% ብቻ ነው። የቀረው 95% ብዙ አይታወቅም፣ ግን ዳርክ ማተር ዳርክ ኤነርጂ እንደዚህ ይባላል። እና በአብዛኛው እንግዲህ አሁን ሞደርን ፊዚክስ የሚሄደው ያለው በዚህ ዳርክ ኤነርጂ አካባቢ ነው። እና ብዙ ተስፋ ያላቸው ነገሮች እያስረዳን ነው። ስለዚህ ሜታፊዚክስ እንግዲህ ምንድነው ከኦርዲነሪው 95% የያዘ እንደማለት ነው ዋናው። ኦኬ ባህላችን ለምሳሌ ትክክል ይሄ ነገር እንደዚህ ነው፣ ግማሹ አካል ነው ቁስ አካል ነው፣ ግማሹ ደግሞ ቁስ ነው በሚል ፕሪንሲፕል ነው ባህላችን የሚሄደው። እና ቀላል ያደርገዋል ሳይንስ፣ አሁን የሚናገረው ሳይንስ ለመረዳት። እና ትክክል ሌላው ደግሞ ምንድነው ስልጣኔያችን ትክክለኛ ስልጣኔ ነበር ነው አንዱ። ምክንያቱም ስልጣን የሚገኘው በማገናኘት ነው፣ በሲንተሲስ ነው። እና ሲንተሲስ is equal to ቲሲስ ፕላስ አንታይቲሲስ። ይሄ በረጅሙ እነጋገርበታለሁ ጊዜ ካገኘሁ። እና የሶቪየት ዩኒየን መውደቅ ምናምን ለምሳሌ ምክንያት የሆኑት እነዚህን ቲሲስ አንቲቲሲስ ነገሮች በሲንተሲስ አለመሄዳችን። ያሁኑ ስልጣኔያችን እንግዲህ ሪዳክሽኒስት የሚሉት ነው። ያለውን ነገር በመቁረጥ የትዋነች ትንሿ ደቃቃዋ ነገር ይህንን የገነባቸው ነው የሚለው። የኛ ግን የተገነባው አንድ የሆነ ሲምባዮቲክ የሆነ የሚሄድበት መንገድ ነው። እና ትክክለኛ ስልጣኔ ለካ ይሄ ነው። መደመር ማለት ነው። ኢን ኤሴንስ ምንድነው ሜታፊዚክስ የያዘ ነው፣ ስውር ነገር የያዘ ነው፣ ሊኒያር ከሆነው ማቴሪያል በላይ ነው የሚል ነገር ነው። እና በባህላችን ይሄ የተካነ ነገር ነው፣ በደንብ የሚያውቁት ነገር ነው። ጸሎት ማለት ነው እኮ። ጸሎት ማለት ለምሳሌ ከ5% ወደ 95% መመላለስ ማለት ነው እኮ። እንደዛ እንግዲህ አይደንቲፋይ እያደረጉት ሲሄዱ እየለመዱት ሲሄዱ ቁጭ ብዬ አሁን ስለ መንፈስ ጠቅላላ ላስብ ይችላሉ አካሌን ጥዬ አይነት ነገር። እና በባህላችን ይሄ ያለ ነው፣ የተለመደ ነው። ሊሰወሩ ይችላሉ፣ ሊታዩ ይችላሉ። ባህታውያን ህውአን የምንላቸው እነዚህ ናቸው። አሁን ሜታፊዚክሱ ዋናው ዓላማ እንግዲህ ምንድነው ይሄ 5 እና 95% በደንብ አድርገው በትክክል ከተገጣጠሙ
የሚያመጡት ትርፋማነት ነው የሚያመጡት ውጤት ነው የኔ ኢንተረስት። ሜታፊዚክሱ እሱ ነው። አዎ ሜታፊዚክሱ እሱ ነው። ኤነርጂ ነው። ኦኬ ከኤነርጂ ጋር መጫወት እንደማለት ነው። ሲምፕል። አዎ 5% እና 95%። በሌላው አንጻር ይቅርታ 5 እና 95 ማለት እንግዲህ 100% ነው። ስለዚህ አንድ ሰው ሙሉ ሆኗል ማለት ነው ሳክሲድ ሲያደርግ። ከዛ በኋላ እንግዲህ ስልጣን ይኖረዋል ነው። ኮክሪኤተር ይሆናል፣ እንደ እግዚአብሔር አይነት ይሆናል። ፓርቲሲፓንት ነው ነገሩ፣ ኮክሪኤተር እና እሱ ላይ ነው አሁን የምንሄደው ያለ ነው። ግን ስቲል ሜካኒካል ነገሩ ዶሚኔት ያደርጋል። የነ ስፔስ ኤክስ ምናምን ለምሳሌ የስሪዲ እንትን አካሄድ ነው። ግን ትንሽ ቆይተን ሜታፊዚክስ እናላብሰውና ህይወት ያለው የስልጣኔ ሂደት ይኖርናል። የተጻፈው እየሆነ ነው። ዋናው የተጻፈው እየሆነ ቅዱሳን መጽሐፍት ላይ የተጻፈው እየሆነ አሁን ሜታፊዚክስ መንፈሳዊ ዓለምን የሚያጠና ሳይንስ ነው ልንል እንችላለን። ሜታፊዚክስ በቃ ስለ ኤነርጂ የሚናገር ነው የማይታየውን ነገር ግን ከፕሮፐርቲው ልትናገር ትችላለህ ነው። ኦኬ ፕሮፐርቲ እንግዲህ አጥፊ ከሆነ አጥፊ ነው ማለት ነው። ከዛ በላይ ደግሞ ደቀቅ ያሉ ካራክተሪስቲክስ ሊኖሩ ይችላሉ። ቡዳ፣ ዛር ምናምን የምንላቸው ለምሳሌ የዚሁ አይነት ኤክስቴንሽን ናቸው ከፕሮፐርቲያቸው። እና በፊዚክሱ እንግዲህ ምንድነው ሞመንታም ስፔስ ይባላል። አንድ ነገር ዲስክራይብ ለማድረግ ፖዚሽንና ሞመንታም ያስፈልጋል። ሞመንታም ማለት ቬሎሲቲ ማለት ነው። ቬሎሲቲ ታይምስ ማተር። አሁን ያ ሞመንታም ስፔስ እንግዲህ ስለማይታይ ነገር ነው የሚነግረን ማለት ነው። ስለ ቬሎሲቲ ምናምን ነገር። ያ ግን ፖዚሽን ስፔስ ይሉታል። ስለ አንድ ነገር የት እንደሚገኝ የሚያሳይ ቬክተር ነው። እና ማንኛውም ዳይናሚክስ ማንኛውም አይነት ነገር በሞመንታም እና በፖዚሽን ስፔስ ዲፋይንድ ነው። እነዚህ ስፔሶች ደግሞ ኢንፊኒት ዲሜንሽንስ ሊኖራቸው ይችላሉ። ሂልበርት ስፔስ፣ ፎክ ስፔስ ምናምን የሚሏቸው ነገሮች አሉ። ይሄ ትንሽ ቴክኒካል ነው። ጥሩ እየመጡልኝ ነው። ከምን ላይ ቢሄዱልኝ ደስ ይለኛል መሰለኝ ዶክተር፣ ሲያነሱልን የነበሩ አድማጮቻችን አሁን 95% አለ፣ 5% ደግሞ አለ። 5% አሁን እየኖርንበት ያለ ነው ዓለም ነው ካልን 95% ደግሞ ያልተገለጠው ዓለም ነው፣ ያላየ መንፈሳዊ ዓለም ነው ልንል እንችላለን አይደል? ስለዚህ ይሄ ሜታፊዚክስ እርስዎ የሚያጠኑት ሁለቱን እንዴት እናዋሃዳለን የሚለውን ነው። ሁለቱን እንዴት አድርገን ማዋሃድ እንችላለን? መዋሃድ ይቻላል ወይ? አዎ ይቻላል። አንዱ እንግዲህ ቅድም እንደጀመርነው 5 እና 95% ከሆነ አንድ ሰው ሙሉ ሰው ነው ማለት ነው። በህይወቱ ያየዋል ማለት ነው። አንዱ ሚኒንግ ከ3D ስንል እንግዲህ ሜካኒካል የሆነውን ነገር የሚያይ ብቻ ማለት ነው። የምዕራባውያን ስልጣኔ ለምሳሌ 3D ነው። ኦኬ የኛ በሲንተሲስ አይነት የመጣ ስለሆነ ሜታፊዚክስ ዌልካም ያደርጋል። ለሜታፊዚክስ ቦታ ክፍት ነው። እና ይህ አይነት ሰው እንግዲህ ምንድነው ኢኤስፒ ይባላል። ኤክስትራ ሴንሰሪ ፐርሰፕሽን። ሴንሰሪ ፐርሰፕሽኑ እናየዋለን በ5 ህዋሳት ማለት ነው። እና ይሄ እንግዲህ በ3D ፖዚሽን ኤንድ ታይም ነው ዲፋይንድ የሚሆነው። እና 3D ይባላል በኮንሽስነስ ደረጃ ሶስተኛው ዳይሜንሽን። ወደ 4ኛ ለምሳሌ ቢሄድ ምንድነው ሜታፊዚክሱ ፊት ለፊት አገኘዋለሁ። ኦኬ እና እዛ ውስጥ እንግዲህ ኤነርጂ የሚወስዱ ኃይሎች አሉ፣ ኤነርጂ የሚሰጡ ኃይሎች አሉ። ኤነርጂ የሚወስዱት
እንደነ ሰይጣን፣ አጋንንት የሉሲፈር ተከታዮች ናቸው። ኤነርጂ የሚሰጡት ደግሞ ቅድም እንደጀመርኩልህ ስለ ፍሪ ኤነርጂ ይሁንና በፍሪ ኤነርጂ ተነሳስቶ የፈለከውን ነገር የምታገኝበት አይነት ነው። እሱ መላእክቶች ልንል እንችላለን። መላእክቶች ናቸው። አዎ በጸሎት እንደዚህ የሚገኙ ነው ወይ? ለሁለቱም በጸሎት ይገኛሉ። አዎ እንደዛ ነው። የፎርዲ እና አስቸጋሪ ዲሜንሽን ነው ያን ጊዜ። እስኪ ወደኋላ ልመልሶትና ዶክተር ከይቅርታ ጋር ክሊር እያደረግነው እንድንሄድ አሁን ሶስተኛው ዳይሜንሽን ወይም ሶስተኛው ልኬት የምንለው አምስቱ የስሜት ሕዋሳትን ተጠቅመን ምንዳስሰው፣ ምናሸተው፣ ምንቀምሰው ይህ ወይም ተገልጦ የሚታየው ዓለም ያለበት ሶስተኛው ዳይሜንሽን ይባላል። ኦኬ አሁን ደግሞ ሌላ ዳይሜንሽን አለ እያሉ እሱ ደግሞ አራተኛው እያለም ደግሞ ይሄዳል። አራተኛው ዳይሜንሽን ነው አሁን እየነገሩ ነው ያለው። ይህ እንግዲህ ኮንፊውዝ ባናደርገው የኮንሽስነስ ደረጃ የሚያሳየን ነው። እሺ ኦኬ ሌሎቹ በቴክኒካል በሆኑ ነገሮች እንነጋገርባቸዋለን። ኦኬ ስለዚህ ከሜካኒካል ነገር ወደ ላይ ሜታፊዚክስ ጨምረን ከፍ ስንል እንግዲህ ፎርዲ ደርሰናል ማለት ነው። የቴስላ ምኞትም ይሄ ነው። ምክንያቱም if you want to know the secrets of the universe think in terms of energy, frequency and vibration። በዛ ከሆነ ቀላል ነው። አሁን ለምሳሌ ሳይንሱ የሚናገረው ስለ ቴሌፖርቴሽን ምናምን ይናገራል። ስለ ኳንተም ኢንታንግልመንት፣ ኳንተም ታነሊንግ ምናምን የሚባሉ ነገሮች አሉ። አሁን ለነዚህ ነገሮች እንግዲህ ክፍት ልንሆን የምንችለው ስለ መንፈስ ትንሽ ሐሳብ ካለን ነው እንጂ ፊዚክሱ በግልጽ ሞመንታም ስፔስ በሚል ኤክስፕረስ ያደርገዋል ነው። አሁን ወደ 5D ከሄድን እንግዲህ የመጨረሻው አይነት ነገር ነው፣ የመላእክት ቦታ ነው። እንግዲህ ወይም ብደጋግመውም ጥሩ ነው። ክሊር እንዲሆን ጥሩ። 3D ማለት እንግዲህ በ3D ውስጥ ሆኜ ጊዜ ወዴት ይወስደኛል ብል ለምሳሌ የታወቀው ሞት ነው አይነት ነገር አሮ ኦፍ ታይም ይባላል። አሮ ኦፍ ታይም የሚሉት that means ኢንትሮፒ እየበዛ ሄዳል አይነት ወደ ማክሲመም ኢንትሮፒ አይነት ነገር ይሆናል። ስለዚህ አቅጣጫው ይሄ ቀስት እንግዲህ ወደ ሞት ነው ሂደቱ በ3D ሲታይ። በ3D አሁን በህይወታችን ስናየው ነገር ስለ 95% ካላወቅን እኮ በ5% ከተወሰድን ከሞትን ሞተናል፣ አልቀናል ነገር ነው። ያው አሁን ምንድነው መላእክት የሚያደርጉት? ከኢየሱስ ክርስቶስ ጀምሮ ብዙ አሉ የቀስቱን አቅጣጫ መለወጥ ነው። ወደ ሞት ወደ ህይወት እና ኢን ሴንስ ትንሽ ቅሬታም ያላቸው አንዳንድ ሊኖሩ ይችላሉ። ግን በእኔ አመለካከት ለምሳሌ ዓመተ ምህረት ስንል ኦኬ ሜታፊዚክስ እየጨመርንበትና ከሜካኒካል ነገር ከፍ ያሉ ስለዚህ እሱን እርስዎ በሳይንሱ የምህረት ዓመት ብለው ይወስዱታል። ዓመተ ምህረት ከክርስቶስ ጊዜ ጀምሮ እንደማለት ነገር ነው። ግን ዋናው አሁን ሳይንሱ የሚለው ምንድነው? አካልህን ጥለህ ምክንያቱም 5.95 ትመላለስ እንደዚህ ስትል አይደንቲቲ ሶሊድ የሆነ አይነት ይሄዳል እና አካልህን ጥለህ የትም ትችላለህ። እና ትልቅ ሪሰርች የነበረው በእነዚህ ሲአይኤ ራሻኖች ምናምን ቴሌፖርት አድርገው ስብሰባ ሲኖር ቁጭ ብሎ ማዳመጥ ምናምን ብዙ ነገር ያለበት እንትና መጽሐፍ ቅዱስ ላይም አሉ። ኤልሳ እንደዛ አድርገዋል። ነገስታት የሚያወሩትን እሱ ሌላ ቦታ ሆኖ ሲሰማ እንደነበር የሚመክሩትን ሲሰማ እንደነበር ይገልጻል። ስለዚህ እዛ ጋር ይደረግ የነበረው እዛ ጋር መጽሐፍ ቅዱስ መጽሐፉ የሚነግረን በእግዚአብሔር መንፈስ ተመርቶ ያን ነገር እንደወሰደ ነው። አሁን ደግሞ ይሄን የሚያደርጉ ሰዎች አሉ ነው የሚሉት በቴሌፖርቴሽን።
አሁን እኮ በጣም ቀላል አድርጎታል። ሪሊ ይቺ ጦርነት ነገር የሚያስፈራው ነገር ይለፍልን እንጂ ምድር ወደ ገነት የምትለወጥበት ጊዜ ነው። እና እኔም ራሴ በድፍረት ነው መንፈስ ቅዱስ ወርዷል ነው ማዕከላችን ነው ያለው። ወርዷል፣ በቃ ከኛ ጋር ወርዷል። ልክ እንደ ውሃ እንደሚፈስብን ነገር ነው። እናየዋለን። እሱን ግን ፊል የሚያደርገው ሰው ዳይሜንሽኑ ከፍ ሲል ነው እሱ። ኦፍ ኮርስ ልክ ነው። ኮንሽስ ሲሆን እና the power of now ነገር ለምሳሌ in the present in the here ስትሆን እንግዲህ ከአይኖችህ በላይ ታያለ ነገር፣ ከጆሮ ከምትሰማው በላይ ትሰማለህ ነገር እና እሱ ላይ ነው ረቂቅ የሆነውን ነው እንትን ኤነርጂ ሳይንስ የምናደርገው። ኦኬ አሁን 3D ላይ ሆነን እነዚህ ነገሮች አሁን የምናያቸው በአይናችን 5 የስሜት ሕዋሶቻችን የሚገልጡልን ነገርን 3D ካልን ከሱ ደግሞ በኮንሽስነስ ከፍ ስንል ወይም ነቃ ስንል 4D ላይ እንመጣለን። ከሱ ስናልፍ ወደ 5D እንሄዳለን ብለናል። አሁን 4D ላይ ከ5% ወደ 95% የመመላለስ ሂደት ልንለው እንችላለን። አንድ ሰው ስለሄድን ነው እኮ የደረስንበት ያ ከፍ ያለው ኢኤስፒ ማለት እንግዲህ ኤክስትራ ሴንሰሪ ፐርሰፕሽን፣ ከሴንሰሪ ፐርሰፕሽን በላይ ሌላ ተጨማሪ ማየት ማለት ነው። እና እሱ ላይ ነው እንግዲህ ኤክሰርሳይሱ እንደዚህ የሚደረገው። እሱም በጥሩ ምሳሌ ብናመጣው ምን ልንለው እንችላለን? ለምሳሌ 3 ዳይሜንሽናል ሰው የሚያሳየው ባህሪና 4D ወይም 5D ላይ ያለ ሰው የሚያሳየው ባህሪ መግለጽ ይችላል በምሳሌ? ለምሳሌ በ3D ላይ የሚኖር ሰው ከሱ በላይ ያለ አይመስለውም። ምክንያቱም ስለ ሜታፊዚክስ አያውቅም፣ አይቀበልም፣ ስለ መንፈሳዊ ዓለምም አያውቅም። ስለዚህ ፈሪሃ እግዚአብሔር የሚባል ነገር አያውቅም። ጨካኝ ነው። እና ከጦርነቶች እንደዚህ ለምሳሌ ስናይ አንዳንዶቹ በመጥፎ መንፈስ ተመርተው የሚሄዱ አሉ፣ ጦርነት የሚያካሂዱ ምናምን ነገር፣ እነዚህን ልንለያቸው እንችላለን ሪሊ። እና የመንፈሱ ኃይል ብዙ ኤፌክት አለው። ያ እንግዲህ ሪዳክሽኒስት ይባላል። የስሪዲው ሆሊስት ማለት እንግዲህ ሪዳክሽኒስት ፕላስ ሜታፊዚክስ እንደማለት ነው። ሆሊስት ነው። ለምሳሌ በፖለቲካው ምናምን እንኳን ተነስቶ ነበረ፣ በደንብ ግልጽ አልሆነም ለህዝቡ እንጂ ጠቅላይ ሚኒስትር አብይም የሰጧቸው ሰሚናሮች ምናምን አሉ እና ስለ ሆሊዝም አይነት ነገር ነው። እና ምናልባት ጊዜ ካገኘ እንነጋገራለን። ኳንተም ኢንታንግልመንት ይሉታል ለምሳሌ። እና ሁለት ሰዎች በኤነርጂ ሊገናኙ ይችላሉ፣ በአንድ ፍሪኩዌንሲ ሬዞኔት ሊያደርጉ ይችላሉ ነው። እንደዛ ሲሆን አንዱ ከተነካ ሌላው ተነክቷል ማለት ነው። እና በዚህ ለምሳሌ መንትያዎች አሉ አንድ አይነት ስሜት የሚኖራቸው። የጠቅላይ ሚኒስትር አብይ ምናልባት ልጆች እናቶቻቸው ሲፈልጓቸው ጡታቸው ወተት ይሞላል፣ ይሰማቸዋል ምናምን። ይሄ እንግዲህ በፊዚክሱ በጣም ግልጽ እየሆነ ነገር ፊዚክሱ ምን ብሎ ሊያነሳው ይችላል? ኳንተም ኢንታንግልመንት፣ ኳንተም ታነሊንግ ምናምን ነገር እያለ አሁን ኳንተም ኢንታንግልመንት ሁለት ነገሮች ሲንክ ሲያደርጉ የሚፈጠር ወይም የሚገለጥ ነገር ነው ተብሎ ይታመናል አይደል? ግልጽ ለማድረግ ምናልባት እንግዲህ አንድ ሲስተም ይኖራል። ሲስተም ራሱ የቻለ ሆሊስቲክ አይነት ነገር ነው እና ለግማሽ ቢቆረጥና ግማሹ በጣም ሩቅ ቦታም ቢሆን በቅጽበት ይሰማዋል ነው አካሉ ስለሆነ። አሁን ችግሩ ምንድነው? እነዚህ ዌስተርን ካንትሪስ ይሄ አይዋጥላቸው። ለእኔ ቀላል ታኪዮንስ የሚባሉ ከብርሃን ጨረር በላይ የሚሄዱ አሉ። ኢንፎርሜሽን ካሪየርስ ናቸው።
ይሄ ዶሜይን የሞመንታም ዶሜይን ነው፣ የመንፈስ ዶሜይን ነው ለማለት ነገር ነው። ግን በማትማቲክስ ምናምን ይደረስበታል ነው። ስለዚህ ይሄ ኳንተም ኢንታንግልመንት እንግዲህ ቅጽበታዊ መሆኑ የብርሃን ፍጥነቱ ከብርሃን ጨረር በላይ መሆኑን ያሳያል። እና ባህላችን ከዚህ ጋር የተላመደ ነው ነገር። ባህላችን በመንፈሳዊነት ልምምድ ውስጥ በባህል ውስጥ እነዚህ ነገሮች ኖርማል ናቸው። ቡዳ ይባላል፣ ሰላቢ ይባላል፣ የተለያዩ ነገሮች ይባላል። ስለዚህ እነዚህን እስኪ ስም እንስጣቸው ብንል ዶክተር ለምሳሌ 4D ላይ መላእክቶቹም አሉ ልንል እንችላለን፣ አጋንንቶቹ አሉም ልንል እንችላለን አይደል? ስለዚህ ይሄ ኔጌቲቭ ኤነርጂውን የሚጠሩት ሰዎች ከ4D ነው አክሰስ የሚያደርጉት። 4D ውስጥ ሆነው አክሰስ ያደርጋሉ። የምርጫ ጉዳይ ነው የ4D። እንዲያውም ምርጫው በጣም ኢንፊኒት ይሆንና አካሽክ ሪኮርድ ይሉታል። በግብፃውያን የቶት ላይብረሪ አይነት ነገር ነው እና የፍሪኩዌንሲ ቴንደንሲው ነው። በአንድ ፍሪኩዌንሲ ቫይብሬት ስታደርግ እንግዲህ አንተን ሪስፖንድ የሚያደርጉ ሌላ ፍሪኩዌንሲዎች ተመሳሳይ ፍሪኩዌንሲዎች አሉ። ስብሰባ ምናምን ሲኖር ለምሳሌ እኮ ጀነራሊ ብሬን ቫይብሬሽን ምናምን ስታይ አንዳንዴ ምን ያህል ሲንክሮናይዝ እንደሚያደርጉ ነገር ይታወቃል። ኦኬ አሁን 4D ላይ ሆነው ኢንፊኒት ፖሲቢሊቲስ ስላሉ በሚያመነጩት ቫይብሬሽን መሰሉን ሲንክ ያደርጉና ከዛ በኋላ ወይ ዳርኩን ወይም ደግሞ ሆሊውን ነገር ሊጎትቱ ወደ ራሳቸው ሊያመጡ ይችላሉ አይደለ? ኦኬ አሁን አንድ ሰው ይሄ ሁሉ ነገር ስናነሳ የነበረው 95% አለን፣ 5% አለን፣ 3D አለን፣ 4D አለን። እኛው አካል ውስጥ የሚከናወኑ ነገሮች የኛ አእምሮ ውስጥ የሚከናወኑ ነገሮች ናቸው አይደል? አዎ ኒውሮፕላስቲሲቲ ይሉታል። ለምሳሌ በሐሳብ ብቻ ያለህን የዲኤንኤ ስትራክቸር ልትለውጥ ትችላለህ ነገር ነው። ስለዚህ ኢንቫይሮንመንቱን ልትለውጠው ትችላለህ። ሆሎግራም ነው የሚል። ኦኬ ስለዚህ ሁሉ ነገር ሆሎግራፊክ ነው። ስለዚህ ቅድም ሲያነሱልን አንድ አካል ነበረ፣ እሱ ተቆርጦ ወደ ሆነ ቦታ ቢሄድ ምናልባት ፕላኔት ላይ እንኳን ቢሆን ወይ ጨረቃ ላይ ቢሆን ያ ነገር እዛ የሆነ ነገር ቢሆን እዚህ ጋር ያለው ይሰማዋል ነው። አካሉ ቅጽበታዊ በሆነ መንገድ ፓኪዮን ባሉት መረጃ ማለት ነው። እንግዲህ ቅጽበት ስንል ወዲያው የሚሆን ስለሆነ አንዱ የዩኒቨርስ ጫፍ ይሁን ሌላው ደግሞ ለሌላው ጫፍ ይሁን ለምሳሌ የዩኒቨርስ ዳያሜትር ማለት ነው። እና ይሄንን በቅጽበት ይደርስበታል እና ለነዚህ ነገር ሪስፖንሲብል የሆኑት እንግዲህ ታኪዮንስ ናቸው እና የራሳቸው ጂኦሜትሪክ ኮንፊጉሬሽን አላቸው። አሁን ኢፒአር የሚሉት አለ፣ አንስታይን ሮዘን የሚል እንግዲህ እንደ ወርም ሆል ነው ጂኦሜትሪው። ኦኬ አንስታይን ሮዘን ኢዝ ኢኳል ቱ ኢፒአር አንስታይን ፖዶልስኪ ሮዘን የሚል በዚህ አይነት ጂኦሜትሪ አካባቢ ነው ስለ ኳንተም ኢንታንግልመንት ቅጽበታዊነት እነዚህ ስሌት አለው እሱ። ግን ዞሮ ዞሮ መንፈስ መሆኑን እናውቃለን እና ኢንቱዊቲቭሊ ልንደርስበት እንችላለን። ኦኬ ሳይንቲስቱ የስራ ስራውን ግን ይገባናል በጠቅላላው። ኦኬ አሁን ባለ ሰው በጣም ቅድም ሳነሳለው ጥያቄውን አንድ መደበኛ ሰው ሜታፊዚክሱ እንዴት ይረዳ የሚል ላይ እያስረዱን ያሉት ጥሩ ያለው እስካሁን ድረስ። ኦኬ አሁንም አንድ መደበኛ ሰው አንድ ሰው 5ኛው ዳይሜንሽን ላይ ነው፣ 4ኛው ዳይሜንሽን አክሰስ እያደረገ ነው ስንል ወይም ደግሞ ሌቭል ኦፍ አዌርነሱ ከፍ ብሏል ብሎ ሲገነዘብ ለነዚህ ምሳሌ ሊሆኑት የሚችሉት አሉ። ይሄ ሰውዬ እንደሚያደርገው 3ኛው ዳይሜንሽን ላይ ስላለ ነው፣ ይሄ ደግሞ 4ኛው ላይ ስለሆነ ነው፣ ይሄ ደግሞ 5ኛው ላይ ስለሆነ ነው ብለን ልንጠቅስ የምንችለው እስኪ በምሳሌ ቢያስረዱ። ትክክል። ለምሳሌ አንድ መሽን
ኤፊሽንሲው 100% አይደርስም። ምክንያቱም የተርሞዳይናሚክስ ህጎች አሉ። አንድ ነገር ከፈለክ አንድ አይነት ኤነርጂ ማጥፋት አለብህ ነው። ኦኬ የአንዱ መጥፋት ነው አንዱ የሚያንቀሳቅሰው አይነት ነገር። ለምሳሌ በባህላችን ለምሳሌ እርግማን ነገር ነው። በላብ ጥረህ ግረህ ብላ የሚለው ነገር ለምሳሌ እየከፈልክበት ነው እና ኤነርጂ ከሚወስዱት ዓለም ውስጥ ነው ያለ ነው ነገሩ። አሁን ግን የበራልን እንደዚህ ሲሄድ ኦኬ ኮንሽስነሱ ከፍ እያለ ሲሄድ ስለ ከ100% በላይ ያሉ ኤፊሽንሲ ማወቅ አሰስ ማድረግ ጀመር። እሱ ነው ዋናው። እስካሁን ድረስ የነበረው እንግዲህ እንዲሸጥላቸው ገንዘብ እንዲያገኙ ምናምን ነገር እንግዲህ ሜካኒካል በሆነ ነገር ይሰሩት ነበር። አሁን ግን ለካለው ሁላችን የሚጠቅም ነው በሚል እንግዲህ ፍሪ ኤነርጂ በሚል ኦኬ እየታየ ነው። ኮንሽስ እየተኮነ ነው ሂደቱ እና ትክክል። ፓኪስታን፣ ኢንዲያ አካባቢ ለምሳሌ ፍሪ ኤነርጂ የሚሉታል። ትልቅ ዊል ይኖራል። እሱም ካውንተር ባላንስ የሚያደርጉ ስፕሪንግ ምናምን ይኖራሉ። አሁን ያንን ትልቅ ዊል በገመዳ የትና የት ሄደ ስታዞረው ትቆይና ራሱ ይነሳል። ከዛ በቃ ማቆሚያ የለው። የፈለገ ጊዜ ነው እንጂ የሚቆመው ኤነርጂ እያመረተ ይቀጥላል። አዎ ይቀጥላል። ኦኬ እንደዛ ቢሆንም በበረከት ነው። ያ እርግማን አይነት ነገር ነው። ይሄ ግን የምህረት ወቅት ነው ነገሩ። አንድ ሰው 3 ዳይሜንሽናል ላይ ነው ብለን ስንል አራተኛ ዳይሜንሽን ስንል በምሳሌ ባስረዳ፣ ለምሳሌ እኔ ከሰዎች ጋር የምደባደብ ከሆነ ፎር ሹር ያለውበት ዳይሜንሽን ይታወቃል አይደል? ይቅርታ ምል ከሆነ ሰዎችን የምወድ ከሆነ ከሰው ጋር ማለት ጣላ ከሆነ ምን አይነት አዌርነስ ላይ ብደርስ ነው ይሄን ማድረግ የቻልኩት? ኮንሽስ ኮንክ በስራ ላይ ኮንሽስ ኮንክ the power of now የሚለው አይነት አለ አይደል? ፕሬዘንስ። አሁን power of now ያልኩትም ለምሳሌ እንግዲህ ኮንሽስ እንድትሆን ስለሆነ የኔ ኢንተረስት እንቅፋቶቹን ነው የምፈልገው። እሺ ኮንሽስ እንዳንሆን የሚያደርጉ እና አንዱ እንቅፋት እንግዲህ በዚህ 3D የመጣ ነገር ነው። ፖዚሽን ስፔስ በሚሉት እና ሐሳቦች ናቸው እነዚህ ማለት ነው። እና እንዲያውም ምንድነው የሚሉት ወደ 65,000 ሐሳቦች በቀን ኢንተርቴይን ይሰራል ነገር። እነዚህ ያሉ እንግዲህ ኮንሽስ መሆን አንችልም፣ ፕሬዘንት ላይ መሆን አንችልም። ፕሬዘንት ላይ ልንሆን አንችልም። ምንድነው መሆን ያለበት? እነዚህ ሐሳቦች ወልካም ይኖሩ፣ ግን እንደ ደመና የሚመጡና የሚሄዱ መሆን አለባቸው። አርገን መውሰድ አለብን። ስልጣኑ ካለን እንግዲህ እንደሱ እናደርጋለን። እና የፈለኩትን ሐሳብ አውርጄ አቆይቼ ስራዬ ጨርሼ ልሰቅለው እችላለሁ ነው። እና አይሳክ ኒውቶንም እንደዛ ነበር የሚያደርገው። እና ምን ይለዋል? ሳስቴይንድ ኮንሰንትሬሽን ይለዋል። ሐሳቡን አምጥተህ ሳስቴይን ማድረግ ማቆየት። እንደሱ እንግዲህ መቻል አለበት ነው አንዱ። ሌላው መንፈሳዊ እንቅፋት ነው። መንፈሳዊ እንቅፋቱ እንግዲህ ምንድነው? ኢንዶክሪኖሎጂ። በኢንዶክሪኖሎጂ ውስጥ እንግዲህ ሳይንሱ የሚናገረው ማለት ነው ሆርሞንስ የሚረጩ ቦታዎች አሉ ነው የሚለው። እና ኢንዶክሪን ግላንድ ሲሏቸዋል ምናምን ነገር። ኦኬ እንግዲህ ሳይንስ የተቻለውን አደረገ ማለት ነው። እዚህ ውስጥ ስም አወጣለት ምናምን ብዙ ተሰጥቶበታል። ሌላው ሳይድ ደግሞ መንፈሳዊ አይነት ነው። እና ያ መንፈሳዊ ደግሞ የግድ መታየት አለበት እንዲጠፋ። እዚህ ላይ ነው ፓወር ኦፍ ናው የሚሰራው እንግዲህ። እና መጥፎ ኃይሎች ይታያሉ፣
ለምሳሌ ሪግሬሲቭ ቴራፒ እንደዚህ የሚባል አለ። የነ ካርል ዩንግ ለምሳሌ አይነት እና ምን የሆነ ነው እኔ ውስጥ ሬጂስተርድ የሆኑት ቁስሎች ኦኬ አንድ በአንድ እያየኋቸው ነው ማለት ነው። እና የት ስቴጅ ላይ ሆኜ ነው እነዚህ የማየው። ሪግሬስ ልናደርግ እንችላለን ወደኋላ ነው ቢግኑ ቅድም የተናገርኩት ለምሳሌ እነዚህ ኢንዶክሪን ግላንድስ የሚሏቸው ትርጉም ያላቸው ግላንድስ ናቸው በሳይንሱ። በምስራቁ ከሄድን ደግሞ ከፍተኛ ትርጉም ያላቸው ግላንዶች ናቸው እና ከዩኒቨርስ ጋር የሚያገናኙን አንቴናዎች ናቸው ነው ዋናው። ኦኬ አሁን እነዚህ ዳርክ ፎርስ ሲመጡና እነዚህን አንቴናዎች ይቆርጡና የነሱ መግቢያ መውጫ እንሆናለን ይፈጥራሉ እና የነሱ ዶሜን እንሆናለን። የፈለጉትን ነገር ያሰሩናል ነው። ይሄ እንግዲህ የሚታየው በፕሬዘንስ ላይ ነው። እነዚህን ስናይና ስናሸንፍ ነው እንግዲህ ወደ 100% የምንሄደው ማለት ነው። አጋንንት የሉብንም እስከምንወለድ ድረስ ሪግሬስ ልናደርግ እንችላለን። ኦኬ ሌላው ደግሞ ይሄ መቸኮል ምናምን እገሌ እንደዚህ ቢለኝ እንደዚህ ይለዋለሁ የዚህ ዋጋ ስንት ነው ምናምን ሲባል እንግዲህ የነበረው ይሄ ኮንትሮል ይደረጋል ነው። እና የኔ ዋናው ዓላማው እንግዲህ የዚህ አይነት 100% ሰው እንዲወጣ አይነት ነገር ነው። የዚህ አይነት ህይወት ደግሞ ምን ማለት ነው? ኤነርጂ በነፃ የሚገኝበት የሚሰጥበት አይነት ነገር። አሁን ምግብ አማረኝ ካልኩኝ ለምሳሌ ምግብ በሳህን መጥቶ ጠብ ይላል እንደማለት ነው። መና ኦፍ ኮርስ ጾም ጊዜ ለምሳሌ አሁን እኮ ይጾማል አለ። ግን ልክ እንደበሉ ቄሶቹ ያገሳሉ። እንደበሉ መራው የሚባል ነገር አይሰማቸው። ጾም ውስጥ ሆነው እንደበሉ ያገሳሉ። በሌላው አንጻር ካየን ደግሞ ለምሳሌ እነዚህ ስጋ ቤት ምናምን አላለ አንዱ መጥቶ አብሮ ቁጭ ብሎ በልቶ ጠጥቶ ሊሄድ ይችላል። ሰጣው አሉ የሚገርም ነው። እስኪ ስለ የአሁኑ ላይ እንምጣና ተመልሰን አሁን ክራይስት ኮንሽስነስ ምን እንለዋለን? እሱ 5ኛው ዳይሜንሽን ላይ ነው ያለው። እስኪ አሁን አንድ ሰው 95%ቱን አክሰስ ማድረግ ከቻለና ወደሱ ካደገ ሙሉ ሰው ይሆናል ስንል ወደ ክራይስት ኮንሽስነስ ያድጋል ማለታችን ነው። ኮክሪኤተር ይሆናል። እስኪ ስለ ዩኒቨርስ ጋር ኮክሪኤሽን እስኪ ትንሽ እንገሩን። ኢየሱስ ክርስቶስ የተናገረው ነው። ኤክሰፕት ከኔም በላይ ሊያደርጉ ይችላሉ ያለው አይነት አጽናኝ ለምሳሌ ይላል እና ቻፕተር 14 and 15 በሙሉ ስለ አጽናኝ ነው የሚናገረው። አጽናኝ መጥቶ ሁሉንም ነገር ያስረዳቸዋል አይነት ነገር ከዛም በላይ ሊያደርጉ ይችላል አይነት ነው። እና ምን ይሆናል ማለት ነው እንግዲህ በእምነትም ሊደርስበት ይችላል ማለት ነው። ሌላውም ቀጥታ ከዩኒቨርስ ጋር ኮሙኒኬት ማድረግ ይቻላል። እነዚህን ቻክራ ነገሮች እስካጸዳን ድረስ ፕላስ ብሬናችን ደግሞ ትዕግስት ኖሮት አንዱን ሐሳብ ብቻ የሚጠቀም ከሆነ ነው። እና 5D ራሱ ያስተካክለናል ነው ነገር። ኦኬ ግን ዋናው ማወቅ ያለብን እንግዲህ በዚህ ስቴት ውስጥ በልሳን ልናገር እንችላለን። በብዙ ነገሮች እንግዲህ ለውጥ ሊኖረን ይችላል። ሜታፊዚክሱ ወይም ስትሪንግ ቲዮሪ የሚለው ይሄን ነው። ስትሪንግ ቲዮሪ እንግዲህ ምንድነው? ከየት የመጣ ነው? ከሁሉም ነገር ደቃቃ የሆነችው ምንድናት? ሶዛት ዩኒቨርስን የገነባ ለማወቅ ነው ሂደቱ። እና የት ደርሰናል እንግዲህ ኳርክስ፣ ኤሌክትሮን ምናምን በሚል ነው ያለ ነው።
ግን ስቲል ጠልቀን መግባት አለብን። ምክንያቱም ይሄ ማቴሪያል ነው፣ ሶሊድ ነገር አይነት ነገር እና በጥልቀት እንደዚህ ሲያዩት እንግዲህ ሌላ ዲሜንሽንስ የሚያስፈልጉ ሆኑ። ዩኒፋይድ ፊልድ ለምሳሌ ካርሉዛ ሚራክል የሚል አለ። ካርሉዛ ቲዮሪ አይነት ነገር ምንድነው የሆነው? በፊዚክሱ 3D ፕላስ ታይም ይኖረናል። 3D የምንለው እንግዲህ 3 ዲሜንሽናል ስፔስ የምንለው እንግዲህ ቁመት፣ ወርድ፣ ጥልቀት ነው። ሶስቱ ከሌሉ አንድ ነገር አለ ብሎ መጠቆም አይቻልም። ስለዚህ በጣም አስፈላጊ ነው እንግዲህ ኮኦርዲኔት። ያ ነገር ደግሞ ሊንቀሳቀስም ይችላል። ስለዚህ ታይም እናስገባበታለን። ስለዚህ የኒውቶን ስፔስ ታይም ምንድነው? 3D ፕላስ 1D የ1D ታይም አይነት ይሆናል ነው። የአንስታይን ግን ስፔስ ታይም ኮንቲኒየም ይለውና ልክ እንደ ምንጣፍ እንደ ፕላስቲክ ነገር ስፔስ ኤንድ ታይም ያደርገዋል ነው፣ ያዋህደዋል እና ምን ይሆናል? እንደ ፕላስቲክ ጨርቅ ነገር ይሆናል ማለት ነው። ማተር ካለ ወደ ታች ይጎላል፣ ጂኦሜትሪው ምናምን ሚንኮስኪ ስፔስ በሚል እንትን ይሰሩታል እና ኢንተረስቲንግ አድቫንስመንት ነው። አሁን 5 ዲሜንሽን ላይ ነበር የምንኖረው፣ ገነታችን ውስጥ ነበር ያለ ነው ማለት ነው። ከዛ ገነታችን ውስጥ እያለን ያለ ሞባይል ያለ ምንም ቴሌፓቲካሊ እንገናኝ ነበር። ይቀጣል። ለምሳሌ ምን ይባላል በባህላችን? ጻድቃን ሳይነጋገሩ ይግባባሉ፣ ሳይቀጣጠሩ ይገናኛሉ። ቀጥል። በጣም ጥሩ። ስለዚህ እንደዚህ ነበር፣ ያለ ቀጠሮ እንገናኛለን፣ የፈለግነውን ቴሌፓቲካሊ እንገናኛለን። እርሶ ቤቶት ሆነው ላናገረው ትችላለሁ፣ እኔም ቤቴ ሆኜ ማለት ነው፣ በመንፈስ ዓለም። ኦኬ። አሁን ያቺ ተቦጭቃ የመጣችው 5% ውስጥ ሞባይል መጣ፣ አደነቆረች። ስለዚህ ሞባይል መጣ፣ መሀል ላይ ገባች እና ባሪየር ሆነች። ስለዚህ ባሪየር ከሆነች እንዴት ዲስትራክሽን የለም ልንል እንችላለን? መሆን ስላለበት አንድ ነገር ትርፍ እናገኛለን። ከምንም ነገር ላይ ትምህርት ይገኝበታል። ምንም ቢሆን ትምህርት አለው። ምክንያቱም ኤነርጂ ነው፣ ያም ኤነርጂ ነው። ስለዚህ ፖዚቲቭ ኔጌቲቭ ግን ዋናው ዳርክ ሲባል እንግዲህ ስለማይታዩ ብቻ ነው በዚህ አካባቢ። በመንፈሳዊ አካባቢ ግን ዳርክ ስንል ሰይጣናዊ ነው። እሱ ላይ ክሊርሊ መግባት አለብን። ስለ ዲሜንሽንስም አውርተን ነበረ። አይ ቲንክ ሁለቱ ገብቶናል መሰለኝ። በቀላል ምሳሌ ለማንሳት አሁን ኢየሱስ ክርስቶስ 5ኛው ዳይሜንሽን ላይ ነበረ፣ ሰቃዮቹ 3ኛ ዳይሜንሽን ላይ ነበሩ። ሰቃዮቹ የሚወጉት 3ኛ ዳይሜንሽን ላይ ነበሩ። ስለዚህ እሱ ውሃ ሲል እነሱ ይዘባበቱበት ነበር። ለምን? አይገባቸውም። ከላያቸው ፈሪሃ እግዚአብሔር የላቸው። እሱ ደግሞ 5ኛ ላይ ስለነበረ እየወጉት ራሱ ይቅር በላቸው ይል ነበር። ስለዚህ እሱ 5ኛ ላይ ከተሆነ 3ኛን አክሰስ ማድረግ ይቻላል። 3ኛ ላይ ከሆነ 5ኛውን አክሰስ ማድረግ አንችልም ማለት ነው። አንድ ቲዮሪም አለ። በአንድ ዲሜንሽናል ሲስተም ውስጥ ሶሉሽን ልታገኝ አትችልም። ወይም ደግሞ በዲሜንሽን የሚበዛውን ሪያሊቲ ልሰራ አትችልም። ከአንተ ዲሜንሽን በታች ያሉት የምታውቃቸው አይነት ነገር። ለማወቅ ካለሁበት የታች ያለውን በደንብ የሚታየኝ ይሻላል። ያነሳናቸው ነገሮች ገልጸውልናል። ስለዚህ እኛ እንዲገባን እንድናድግ ማደግ ነው አይደለ? አዌርነሳችን ከፍ እንዲል ኢንስትሩመንቱ ምንድን ነው? ምን ተጠቅመን ወደዛ ማደግ እንችላለን? ኮንሽስ ሆኑ፣ አዌር ሆኑ ነው እኮ ነገሩ። እና ትሩ
ስለ እግዚአብሔር ማወቅ ከፈለክ እንግዲህ የእግዚአብሔርን ስራ በጽሞና ማየት አለብህ እንደማለት ነው። ይህ ማለት ፍጥረትን ነው። ፍጥረትን ሁሉን ማየት እና ያን ጊዜ እንደ ምስክር ሆነ ታያለህ እና that's the best way ነው ነገሩ። ለምሳሌ በሳይኮሎጂ በኒውሮሳይንስ አካባቢ ማይንድፉልነስ ይሉታል። እንደ ምስክር ሆነ የእግዚአብሔር ተአምር ስታይ እንደማለት ነገር ማይንድፉልነስ። ስለዚህ ዞሮ እንግዲህ የሚወስድን ወደ ፕሬዘንስ ነው። ያችን 4% ንጹህ ስታረጋት፣ ያችን 95% ንጹህ ስታረጋት ስታገናኛቸው የሚያስፈልግ ኢንፎርሜሽን ታገኛለህ። የፈለከው ኢንፎርሜሽን እሱ ነው ተዋህዶ ምንለው። ተዋህዶ የተዋህዶ ውጤት መሆኑ ነው። 5+95 100% የመሆኑ ሙሉ ሰው የመሆኑ ለሱ ሜዲቴሽን ለዛ እንግዲህ ስለ እነዚህ እንቅፋቶች ተነጋግረናል። አንዱ በማቴሪያል ነገር ላይ ያለ እና ዕለታዊ ህይወታችን ማለት ነው። እገሌ ቀጥሮኛል አሁን ልሄድ ምናምን ላለው ይሄ መሰራት አለበት ላለው ይሄ ረዘመ ይሄ ከበደ ምናምን ነገር የምለው በሙሉ ቀኑ ሙሉ ይሄን ነው ባልምም ይሄን ነው ማለት ነው እሱ እና አሁን እንግዲህ ነፃነት እንዲኖርና ለማየት ኦፕን ማይንድ ሆኖ ለማየት ነው። ስለዚህ ይሄ 3D ህይወት እንግዲህ አትሊስት በባህላችን እንደዚህ ነፃነ ነገር ነው ስለመንፈስ እናካል። ግን በእነዚህ ምዕራብ ስልጣኔ ምንም ስለዚህ ነገር ብዙም ስለማያውቁ ሪሊ ብዙ መጥፎ ነገር ያንዣብብብናል። ሶስተኛ ዓለም ጦርነት እንደዚህ ሲባል እኮ ቀልድ አይደለም። ግን ስላልገባን መግለጫ ነው ይሄ። ከገባን በኋላ ግን ይህንን እንደርስበታለን እና ምድራችን ወደ ገነት ትሆናለች ነው እና ልናደርገው እንችላለን። ግን ችግሩ ያለብንን እድፍ ያለብን ቆሻሻ ማስወገድ አለብን። አሁን ሉሲፈር የማይፈልገው ምንድነው? እኛ የምንለው ጊዜያችሁ አልቋል፣ የስሪዲ አመለካከት ጊዜው አብቅቶለታል፣ ቦታ የለውም ስንል እንግዲህ እየገደል ነው ማለት ነው። እንዳይኖር እየሆነ ሰይጣን ይቆጣል። የቁጣው ምልክት ነው የጦርነቱ። ምክንያቱም ለምሳሌ ይገርመኛል። ኦፍኮርስ ሰው ኪሪየስ ነው፣ ወረተኛ ነው ምናምን 1-2 ኒውክሊየር ቦምብ ምናምን ያፈነድ ይሆናል። ግን ከዛ በላይ ምንድነው የሚሆነው? አንዴ ጦርነቱ ከተጀመረ አመለካከታችን የ4D አይነት ከፍ ለወጥ ያለ የሆነና ለምሳሌ መቀሌውን በጦርነቱ ጊዜ ጥቁር ውሻ ይታያቸው ይናገሩ ጥይት የማያስመጣ ነገር አለ ይባላል። ወታደሮቹ ራሳቸው ሲሰወሩባቸው ያያቸዋል። ምክንያቱም በጨለማ በምናምን ያመካኙ ይሆናል። ግን ፖሲብሊ ወደ ውሻ ሊለወጡ ይችላሉ። ያ ሞመንት ትንሽ አፕሊፍትድ የሆነ ግን 4D የሆነ አጋንንት ስቴት እንደርሳለን ነው። አትሊስት እዚህ መድረሱ አንድ አይነት ሶሉሽን ሳይንስ ያደርግልናል። ከዛ ካለቀ በኋላ ምናምን የሚመጣው ዓለም በፖፑሌሽንም ሬዲዩስድ ሆኗል። ነገሮች ነው ከቅጥ በላይ አይደሉም ነገር ነው። ዋናው ነገር ፍቅር ይኖራል። ስለዚህ አሁን የሚሆነውን ነገር ሁሉ ሰው ቢጨራረስም እርስዎ
ሊመጣ ያለ መልካም ነገር ስላለ ነው ብሎ ነው የሚያምኑት። ተጽፎ እንዳለ ሁሉም ተጽፏል። እሱ ላይ ነው እኮ በጣም ያስገርም። ታዲያ እንደዛ ከሆነ ለምንድን ነው ይሄ ነገር እንዳይሆን ብዙዎቻችን ጥረት እናደርጋለን። በዚህም አሁን በዚህ ፖድካስትም ሰዎች እንዲያውቁ፣ ሰዎች እንዳይገዳደሉ እንደዚህ እናደርጋለን። ስለዚህ ልናስቆማቸው አንችልም ማለት ነው። እንችላለን፣ ብቃቱ የለንም ነው ነገር። ምክንያቱም ያ ሊጠፋ አይፈልግም እኮ ሰይጣን። ስለዚህ በተቻለው መጠን ያለንን ችሎታ፣ ብቃት ሊወስንብን ይችላል። መጥፎ ሚስ ኢንፎርም ሊያደርገን ይችላል። መጥፎ ኢንፎርሜሽን እንደሱ እንትኖች አሉ። የኢንቴሊጀንስ ጦርነት ነው። ኦኬ፣ አሁን እንደገባኝ ከሆነ ያርሙኛል ዶክተር እያሉኝ ያለው አሁን የትሪ ዳይሜንሽናሉ ዓለም የአምስቱ የስሜት ሕዋሶች ዓለም እያበቃለት ነው። ሌላ ዳይሜንሽን ላይ እየመጣን ነው። ስለዚህ ይሄ እየተሸነፈ ያለው የመጨረሻ ጥረቱን እያደረገ ነው። መጽሐፍ ቅዱስ ላይ የተጣለው ሰይጣን በቁጣ ተነስቷል እንደነበር እሱ ነው ማለት ነው። አሁን እያደረገ ያለው ሪዳክሽኒስት አጌንስት ሆሊስት አይነት ነው። ሪዳክሽኒስት የሚባለው እንግዲህ እውቀት የሚገኘው በመቁረጥ በመደቆስ እና ትንሽ በማድቀቅ የሚል ነው። ያ እንግዲህ ስለ መንፈስ ምንም አይዲያ ስለሌለው ገዢውም ሁሉም ነገሩም ራሱ ነው እና ጨካኝ ነው አንዱ ጠባዩ። ምክንያቱም ፈሪሃ እግዚአብሔር ስለሌለው ጨካኝ ነው አይነት ነገር ነው። ያ ሆሊስት የሚባለው ግን የተደመረ አይነት ይሆንና የ5% እና 95% መዋሃድ አትሊስት አይዲያ ያለው ማለት ነው። ስለዚህ የሁለቱ ኃይሎች እንግዲህ ሁልጊዜ ፍትጊያ ያለው ነው። by the law of the universe principle of complementarity። ስለዚህ እነዚህ ተቃራኒ የሚመስሉት ኮምፕሊመንተሪ ናቸው፣ የሚረዳዱ ናቸው ብንል እንግዲህ ወደ እድገት ይወስደናል። የቅድሙ ሲንተሲስ ያልኩህን ቲሲስ ፕላስ አንቲቲሲስ ትክክለኛ አቅጣጫ ያለው ስልጣኔ ነው። ካልሆነ ሶቪየት ዩኒየን መፍረስ ያስከትላል። ምክንያቱም ምንድነው የሚሆነው ያለው ዳይሌክቲካል ማቴሪያሊዝም ስትል ለምሳሌ በማቴሪያሊዝም ውስጥ ዳይሌክቲክስ እንዳለ ግን አይደለም። ትንሽ ሊያስኬድ ይችላል፣ ግን እድሜ አይኖረውም። ሙሉ አይደለም። ምንድነው ዳይሌክቲካል ማቴሪያሊዝም መሆን ያልነበረበት ቢትዊን ማቴሪያል ኤንድ ስፒሪቹዋል የሆነና የነ ማርክስ ኤንግልስ አንድ ፍሮንት ሆኖ የነ ሄግል ደግሞ ስፒሪቹዋሊስትስ አንድ ፍሮንት ቢሆን በመካከላቸው ያለው ዳይናሚክስ ያሳድገን ነበር። ኮምፕሊመንት ቢደራረግ ግን አልተቻለም። ምን ይሆናል እንግዲህ እነዚህ ሲአይኤ ስለዚህ የምናገረው 95% በኋላ ጠቅሰዋለሁ ከግራና ከቀኝ አንጎላችን ጋር ያያይዙታል። ስለዚህ 5% የግራ አንጎላችን አይነት ነው። አናሊቲካል ሪዝነብል ሎጂካል የሆነ በቁጥር በክብደት የሚያምን ማለት ነው። የቀኙ አንጎላችን ደግሞ ሞር አናሊቲክ ሞር አርቲስቲክ አብስትራክት የሆነ አይነት ነው። ስለዚህ 1-to-1 ማፒንግ አለ ማለት ነው በዚህ ላይ እና እንደ ባህላችን እንግዲህ ይሄ አውቶማቲካሊ ሲንክሮናይዝ የሚያደርግ ነገር ነው። ፈሪሃ እግዚአብሔር ስንል ራሱ በቂ ነው። በሳይንሱ በካዮስ ቲዮሪ ምናምን ለምሳሌ ፊድባክ ሉፕስ በሚሏቸው ያደርጉት እና ከፈሪሃ እግዚአብሔር ጋር ብዙም አይለየው። አንዱ በኮንሽስ በሆነ ሰው ይገለጻል፣ ሌላው በማቴሪያል የሚገለጽ ነገር ነው እና
ይበራል ነው ለወደፊቱ ፍትጊያው ይገባናል ነው እንጂ በሪዳክሽኒስት እና ሆሊስት ማለት ነው። እና ሰውም ራሱ አንዴም ሆሊስት ሊሆን ይችላል፣ አንዴ ሪዳክሽኒስት ሊሆን ይችላል ነው። እንደዛ ሲሆን እንግዲህ ራስን ኮንትሮል የማድረግ ችግር ይኖራል። እና ሆሊስት ፕላስ ሪዳክሽኒስት እንደ ኮምፕሊመንተሪ ካየናቸው እንግዲህ ምን ይሆናል? ማቴሪያሉ እና ኖን ማቴሪያሉን አሟልቶ ያሳየናል። 100% ወደ መሆን ይችላል እና በዛ ስቴጅ ስንኖር እንግዲህ የሚገለጽልን ነገር አለ ነው። በአሁኑ አስተሳሰባችን ልንደርስበት አንችልም። ሪሊ ኢትስ ኤ ጌስ ወርክ እንጂ አዎ በዛ ስቴጅ ላይ ፓርቲሲፔተሪ ነን። ጆን ዊለር የሚባል ፊዚሲስት ነበረ እና አንስታይን ጓደኛ ሞሮለስ ምስጢረ ስላሴን የሚገልጽ ነው የፊዚክስ ስራው። ምስጢረ ስላሴ እኛ የምናውቀው ለምሳሌ ምስጢረ ስላሴ ሲባል ለምሳሌ አንተ ማነህ፣ ማፈጠረ ስላሴ ስንት ናቸው፣ አንድም ሶስትም ይሆናሉ፣ አንድነታቸውና ሶስትነታቸው ተናገር፣ እንደዚህ የሚባል ነገር። የነ ጃን ዊለር አካሄድ ሞሮለስ እንደዛ ነው። እና አንዱ ኦብዘርቨር ይለዋል፣ አንደኛው ኮንሽስ ኦብዘርቨሩ ነው፣ ሰው ነው። ሌላው ማይንድስኬፕ ይሉታል። ማይንድስኬፕ እንግዲህ የሀሳብ ነው፣ ጠቅላላ ፊልዱ እንደማለት ነው። እና ሶስተኛው ደግሞ ዋናው ኃይሉ አይነት ነው፣ ሶርሱ። እና ፊዚክሱ ኦልሞስት ምንድን ነው የሚለው ምስጢረ ስላሴ ማፈጠረ አብ ወልድ መንፈስ ቅዱስ አይነት የሚባለውን ነገር እንደሱ ይናገራል። እና ትልቅ ኮንፊደንስ የሚሰጥ ነገር። ስለዚህ ይሄኛው ቅድም ስለ ማይንድፉልነስ ያነሱልኝ ነበር። አሁን አንድ ሰው ማይንድፉል መሆን ጀመረ ማለት ፕሬዘንት መሆን ጀመረ ማለት ነው አይደለ? ናው ላይ መሆን ጀመረ ማለት ነው። ቅዱስ መጽሐፍ ላይ ደግሞ ስጋና መንፈስ እርስ በርስ ይቀዋወማሉ ይላል። ይቀዋወማሉ ማለት ስጋና አሁን እንዳልነው በስጋ አይን ስለምናየው እዛ ላይ ልዩነት ይኖር ይችላል፣ ግን ከፍ ብለን ካየነው ግን ይዋሃዳሉ። ለምን? ስጋ የመንፈስ መኖሪያ ነው። ኦኬ፣ እንደዛ ከሆነ ይሄ ምድር ሰላም እንዲሆን ከተፈለገ ሰላም መሆኑ አይቀርም ብሎኛል አይደለ? አንዱ ያሬድ ሰላም መሆን አለበት ማለት ነው። እኔ ኢንዲቪዥዋል ያሬድ እኔ ውስጥ ሰላም ከሆንኩ ሌላውን ኢንፍሉዌንስ ማድረግ እችላለሁ ማለት ይቻላል። ትክክል። ለምሳሌ አንዳንድ ጊዜ አውራቸው ብርሃናቸው የሚያስደነግጥ ምናምን ሰዎች አሉ። ወደዱም ጠሉም ያንን መንፈስ ማየታቸው አይቀርም። እና ከዚህ የሚሸሹ ሰዎች የሚመክራቸው ነገር አለ ነው። እና ስሪዲ የሚያምነው እንደ ስልጡን ተደርጎ ነው የሚታየው። እንደዚህ አይነቱን ሰው ግብፅ ሚድል ኢስት ብናይ ለምሳሌ እነዚህ ሙስሊሞች ምናምን ለምሳሌ በሃይማኖት ሜታፊዚክሱን አግኝተውታል ነው ነገሩ። ግን እንደ ኋላ ቀር እንደ ባላገር አድርገው ሊቆጥሯቸው ይችላሉ። እስራኤሎች የሚያዩዋቸው እንደ ኋላ ሲንቋቸው የጦርነቱ ምክንያቱም ንቀት ነው እኮ። ግን እነዚህ እኛ ሰልጥነናል ቴክኖሎጂ ነው የሚለው፣ ግን ቴክኖሎጂ ስሪዲ ብቻ ነች፣ ከሶርሱ ጋር አልተገናኘም አይደለም። ቢገናኝ ምን ይሆን ነበር?
በኮንስቲሌሽን ደረጃ ያስተዳድራሉ የሚባል ታሪክ አለ ኢትዮጵያ ውስጥ። እነ ፕሌዲያንስ ሌሎችም ያሉበት። ኦኬ ምንድነው በባህላችን የቀልብ ጉዳይ ነው። ኦኬ ቀልቤን ወስጄ እነዚህ 7 ስታርስ ያሉበት ወስጄ እዛ ላቆመው እችላለሁ ነው ቀልቤ። ኦኬ ከዛ አንድ አይነት ፊድባክ ላገኝ እችላለሁ። ስለዚህ በኮንስቲሌሽን ደረጃ አንድ ነገር ልሰራ እችላለሁ እኔን አፌክት የሚያደርግ ምድር ላይ አይነት እንትኖች አሉ። እነዚህ በኋላ የሚመጡ ናቸው። ግን ዋናው አሁን እንግዲህ እነዛ ለሜዲቴሽን እንቅፋት የሆኑን እንዴት እናስወግድ? እሱ ላይ ወይ ተከፍሎበት ሎጂካል ለምሳሌ ብናይ ምንድነው ከአካላችን ቀጥሎ ስሜታችን እንደዚህ ስሜት ንጹህ አይነት ትክክለኛው አይነት ስሜት ትክክለኛው አይነት ማየት እንዲኖረን ነው ዋናው ነገር። ምክንያቱም እየጸለይን እያለን ሰይጣን መጥቶ ሊገለብጥብን ይችላል ጸሎታችን ይችላል። ስለዚህ አቴንሽን ጉዳይ ነው ነገሩ። አቴንሽንን አንድ ቦታ ላይ ካቆምኩት አንከር ካደረኩት እንግዲህ ከውጭ የሚታየውን ድራማ ብቻ ነው ማየው ማለት ነው። እኔ ክሪኤት ማድረገው ነገር የለም ማለት ነው። ስለዚህ እንደ ምስክር ነገር ያደርገኛል ነው ኒውሮሳይንስ። እንደዛ ሲሆን ትክክለኛ ቦታዬን ይዣለሁ ማለት ነው። ባይሆን መጥፎውና ደጉን ባላንስ አድርጌ ይዣለሁ ነገሩ። ግን በቀላሉ እንግዲህ ምንድነው አቴንሽንን የመቆጣጠር ችሎታ እንዲኖረኝ ነው። አሁን የነ ሲአይኤ ሙከራዎች አሉ እንዳለ ሄሚስፌሪካል ሲንክሮናይዜሽን ይሉታል። በዚህ ኒውሮ ኔትወርክ ውስጥ እንግዲህ ለራሱ ቶፒክ ነው። ግን ምንድነው የግራና የቀኙን ማገናኘት ማለት 5 እና 95% ማገናኘት እንደዛ ነው ወይም እንደተዋህዶ። ስለዚህ አንድ ነገር ላይ ለምሳሌ ሐሳብ ካደረኩ በዛ ነገር ላይ ኤነርጂ ሰጣለሁና አፌክት አደርገዋለሁ ዋናው ፕሪንሲፕል። እና በፊዚክስ ይሄ ፕሩቭድ ሆኗል። ዳብል ስሊት ኤክስፐሪመንት በሚሉት ስለዚህ ለምሳሌ የቀኝ እጄ የመጀመሪያ ጣቴ ላይ ለምሳሌ ባተኮር ሪሊ እንደ ትንሽ ሙቀት ነገር ሊሰማኝ ይችላል ጣቴ ላይ። እሱ ላይ ነው ነገር እና ትንሽ ሙቀት ወይም ደግሞ እንደ ንዝረት ነገር እንዳን ነገር ከተሰማኝ እንግዲህ ያቺ ነች 95%። ኦኬ ምክንያቱም ካቆየሁት ያ ሙቀት ሰውነቴን በሙሉ ይወርዳል። እንደ ኤሌክትሪክ ንዝረት አይነት ነገር ነው። ስለዚህ ያቺ እስካለች ድረስ እንግዲህ በሰላም ልተኛም እችላለሁ ነው። ግን አስቸጋሪነቱ ምንድነው? ምንም አይነት እረፍት አይሰጥም ሀሳብ። ቅድም እንደተነጋገርነው ወደ 65,000 ሀሳብ በቀን ኢንተርቴይን እናደርጋለን እና በጣም ቢዚ ያደርገናል ነው። ስለዚህ አንዱን ነገር ኮንከር አደረግን። ስለዚህ ሰው ማድረግ ያለበት ወደ 95ቱ ለመሄድ ቁጭ ብሎ ሜዲቴት በማድረግ
አንድ የሰውነቱ አካል ላይ ትኩረት በማድረግ ወይም አንከር በማድረግ ወደ 95ቱ ቀስ እያለ መሄድ ይችላል እና እዚህ ላይ እንግዲህ እንቅፋቶቹን መወጣት ነው ነገር ተወዳጆቹን ሐሳብ ሲያስቸግረኝ እንግዲህ የአይሳክ ኒውተን ተጠቀማለሁ ማለት ሳስቴይንድ ኮንሰንትሬሽን የሚለው አንድ ሐሳብ ላይ መተከል አንድ ሐሳብ ስለዚህ አንድ ሐሳብ ላይ ለመኖር እንግዲህ አዳኝ ለምሳሌ አንዷ ላይ አተኩሮ ነው የሚሄደው እንጂ ሁሉም ላይ በሚሮጡት ላይ አይደለም ይሄም እንደዛ አይነት ነው እና ስልጣን ይኖርናል ይገባናል ሂደቱ ኦኬ የእርሶ መጽሐፍ እየጻፉ ነው አይደለ ስለዚህ መጽሐፉ ይሄን ነገር ሊገልጥ የሚችል ነገር ነው ግን አላምንበትም ሪሊ ለገንዘብ ምናምን ኢትስ ኦኬ ግን ምንድነው ኤነርጂ ነው ኦኬ ያ ኤነርጂ በንግግር ኤክስቼንጅ እናደርገው እንችላለን በጽሁፍም ሊገለጥ ይችላል ኦኬ እሺ አይደለ እና እሱን እየሰሩ ነው መሰለኝ እሱ ላይ እየሰራ ነው ግን ዋናው ነገር ምንድነው ያ ኤነርጂ መጽሐፍ ቅዱስ ውስጥ እንዳለው እንደ እርሾ ነው ከውስጣችሁ የሚያድግ ሂደት ነው የሚለው እና እሷን ልክ እንደ ጥሩ ችግኝ ነው መንከባከብ አይነት መጥፎ ሐሳብ ኢንተርቴን አለማድረግ ነገሮችን መለየት አይነት ነገር ስለዚህ የአይሳክ ኒውተን ሳስቴይንድ ኮንሰንትሬሽን እንግዲህ ይጠቅመናል ማለት ነው ስሪዲ ለዛኛው ግን ከባድ ነው መንፈሳዊ በኤክስትራ ዲሜንሽንስ ያለው የነ ሉሲፈር ሂደቱ እና ይሄ ደግሞ በአንሰርቴኒቲ ፕሪንሲፕል የተሰራ አይነት ነገር ሌላ ጊዜ እናወራለን አንሰርቴኒቲ ሌላ ጊዜ ሰፊ ሀሳብ ነው እሱ ሰፊ ሀሳብ በጣም አሪፍ እስኪ እንዳላደክሞት ዛሬ በመጨረሻ ሰዎች እንዲረዱ የሚፈልጉትን ነገር ይጠቅሱልኝና ስለ አካሺክ ሪከርድ ስለ አንሰርቴኒቲ ፕሪንሲፕል ሌላ ጊዜ ደግሞ ብናወራ በጣም ደስ ይለኛል መልካም ዋናው እንግዲህ ትኩረቴ ምንድነው ሙሉ ሰው ለመሆን ነው እና የተዋህዶ ፕሪንሲፕል ለማሟላት ነው ተዋህዶ ማለት ቁስ አካላዊና ቁሳዊ ኤነርጂዎች የመዋሃድ ነገር ነው እና እንደዛ ሲሆን እንግዲህ አንድ ሰው ሙሉ የሚሆነው አካላዊውና መንፈሳዊው ሲያገናኝ ነው ማለት ነው በዛ አንጻር እንግዲህ ዘለዓለማዊነቱን ሊያይ ይችላል ነው አንዱ ሁለተኛው ሮጀር ፔንሮስ እና ሃመሮፍ አካሄድ እንግዲህ ምንድነው አንድ ሰው ቢሞትም ያ አስተሳሰብ ካልኩሌሽን ይቀጥላል ለተወሰነ ጊዜ ነው ጊዜው ካለፈ በኋላ እንደ ኤነርጂ ሆነ ይኖራል ግን ከዛ ቀድሞ ለምሳሌ በሽተኛው ሰውየው ቢነቃ ኦኬ ምን ላይ ነው የሚያስበው ሲካልኩሌት ሲያደርግ በነበረበት መንገድ ነው የሚቀጥለው ለተወሰነ ጊዜ ስለዚህ ምን ይላል ብርሃን ታየኝ ይችላል አያቴ ታየችኝ የሞቱ አያቶች ምናምን ካሉ እንደሱ ይላል ከዛ በኋላ ወርዶ ሆስፒታል ውስጥ መኖር ያውቃል እና ቮለንተሪሊ ይሄንን ልናደርግ እንችላለን ያለ አነስቴዥያ ምናምን ተኝተን ሪላክስ ኦኬ የሚያስቸግረን ከሆነ እንግዲህ ምን ማድረግ ይኖርብናል ከአንዱ ጣት ወደ አንዱ ጣት መሸጋገር አይናችንን ጨፍን ሪላክስ አድርገን ኦኬ እና ከአንዱ ጫፍ ወደ አንዱ ጫፍ ስንሻገር ወይም በመሃል እንደ ታንደር እንደ መብረቅ ነገር ሊኖር ይችላል ሰውነታችን ትንሽ ሞቅ የሚያደርገን ማግኘት ነው እና አንዴ እንግዲህ እንደ ኤሌክትሪክ ንዝረት ምናምን ካለ እና ከጠበቅ ነው ሰውነታችንን በሙሉ ያነዝረናል በዛ ወቅት እንግዲህ 95% ሆኛለሁ ስለዚህ 95% በጣም ሩቅ የሆነ ነገር አይደለም አይደለም እኛው ውስጥ ያለ ነው
ስለዚህ መታዘብ ነው አንጎሌ ውስጥ የሚካሄደውን ነገር ድፍረት ማጣቱ ነው ፍርሃት ያመጣል እንጂ ድፍረት ካለኝ እንግዲህ ራሴ ተገልብጬ እዛ ውስጥ ብታይ ማሳፍረኝ ከሆነ እና ምንድነው ዋናው ጥቅሙ? ኦኬ ኦልሬዲ አንድ ሶሳይቲ በመንፈስ መታየት ከጀመረ ሰላማዊ ሶሳይቲ ነው ማለት ነው። የቅድሙ ገነት ለምን ብትለኝ በመንፈስ ለሚተያይ የሚደብቀው ነገር የተሰወረ ነገር አይደለም። እገሌ ደስ ይለዋል ደስ አይለውም ምናምን የሚያሰኝ ነገር የለም። ጉቦ ኮራፕሽን ምናምን የሚባል ነገር ጭራሽ አይኖርም። ምክንያቱም ተጋልጦ ይታያል። በዛ አንጻር እንግዲህ ቁስል የሌላቸው ጥቀርሻ የሌላቸው ይኖራሉ። እነዚህ መላእክት መሆን አለባቸው። በመካከላችን ያሉ እኮ መላእክት ይኖራሉ ማለት ነው። ፖዚቲቭ ኤነርጂ፣ ኔጌቲቭ ኤነርጂ፣ የቅድሙ ዳርክ ኤነርጂ ምናምን ሌላ ነው። ፖዚቲቭ ኤነርጂ የሚያሳድግ የሚያስተምር ነገር ይኖራል። በጣም ጥሩ ነገር ነው እየተጫወትን ያለነው ዶክተር። የሰዓቱን የወሰድኩቦት ግን ሌላ ጊዜ አድማጮቻችን ይጠብቁታል። ሌላ ጊዜ በተለያዩ ርዕሶች ላይ ብናወራ የእርሶን መረዳት እንድናውቅሎት የሚፈልጉትን ነገር ከአድማጮቻችን ጥያቄዎች እየወሰድን እየጠየቅኖት እርሶ እያብራሩን መሄድ ብዙ ነገር እናውቃለን፣ ብዙ ነገር እንማራለን ብለን እናስባለን። እኔም የምመኘው ምንድነው እዚህ ውስጥ ሲገባ አንድ ሰው እንግዲህ ጥርጣሬ ሊኖረው ይችላል፣ ወይም ፍርሃት እንደዚህ ሊኖረው ይችላል እና እዚህ ላይ ልረዳ ነው ዋናው። ምክንያቱም ይሄ እንግዲህ ለየት ያለ አዌርነስ ስለሆነ ለየት ያለ ዓለም ነው የሚሆነው። ወዳጅ የነበረው ጠላት ሆኖ ሊገኝ ይችላል። ጠላት የነበረው እንደዛ። ምክንያቱም በተለየ ሬፈረንስ ፍሬም ነው ማየው ያለሁት ማለት ነው። እና እንደዛ ከሆነ እና ከጥፋት ለመራቅ እንግዲህ ራሴን ዲታች ማድረግ አለብኝ። ራሴን ራቅ ማድረግ አለብኝ። ነጠል ማለት ያስፈልጋል። ታዛቢ ነገር እና ኢንትረስቲንግሊ እንግዲህ አንድ ሰው ዘላለማዊነት አለው። ሌላው ደግሞ ከለመድነው ስፔስ ታይም ወጣ ብለን ልንሄድ እንችላለን ነው የቅድሙ ካልኩሌሽን። ሶስተኛው ደግሞ ዊል ፓወር አለ። ዊል ፓወር ማለት እንግዲህ ባህላችን በትህትና የተሞላ ነው። መባረክ ወይም መርገም ነው የሚባለው። ዊል ፓወር በፈረንጆች ነው። በት ኤኒዌይስ ያለፈውን ነገር ለመለወጥ ዊል ፓወር ሊኖረን ይችላል። ግን ኃይል ሊኖረን ይችላል። በዛ ኃይል እንግዲህ ዊል ፓወር ይኖረኛል ማለት ነው። እነዚህ ሶስቱ በቂ ናቸው ለሰው ልጅ እድገት። ከዛ በኋላ ምንድነው አንድ ሰው ማድረግ ያለበት? ቴንዴንሲ ወዴት ነው ለማገልገል። እንደ መሐንዲስ ሆኜ ላገልግል፣ እንደ ሐኪም ሆኜ ላገልግል። ይሄ ነገሮች እንግዲህ ይመጣሉ። እነዚህን እየተከተልን ከሄድን እንግዲህ ሁልጊዜ ሰክሰስፉል ነው። ኤክሰፕት አንዳንድ መጥፎ ሁኔታዎች አሉ፣ ወደህ የምትገባበት ነገር፣ ለመሰቀል ነገር ሊኖሩ ይችላሉ። ግን በዛ ወቅት ያለው ኃይል ደግሞ ትልቅ ኃይል ስለሆነ ነፃነት ያለው ስለሆነ ብዙ ይሰራል። ስለዚህ እዚች ላይ ማተኮር ላይ ነው። ሜዲቴሽኑ ላይ እንደዚህ እንትን ከሆኑ እንግዲህ ህይወታችን ሲለወጥ እናያለን ነው ነገሩ። አርቲኩሌት ልናደርገው አንችልም የምንሄድበት። ኦኬ እና አንድ ፕሮግራም አዘጋጅተን ስለነዚህ ካወራን የበለጠ አርቲኩሌት ማድረግ እችላለሁ።
አንድ ነገር ራሱ ስለ ራሱ መግለጽ ደቂቃዎች የሚፈጅበትን በአንድ ቃል ማድረግ ሴንስ ይችላል። ላደረገው ልምዶ። ስለዚህ እንዲህ ብናደርግ ዶክተር አሁን የሰዎች ይኖራሉ በተለያየ ሁኔታ ውስጥ ያሉ ይህን ቪዲዮ የሚያዩ ከዛ በኋላ የአንድ ቀን ፕሮግራም ሊሆን ይችላል፣ የግማሽ ቀን ወይ የአንድ ሰዓት ፕሮግራም። ይህን ፕሮግራም የምትከታተሉ ውድ የራይዝ አፕ ቤተሰቦች ፕሮፌሰር አብርሃም አመሃ በዚህ ርዕስ ላይ የተለያዩ መረዳቶችን ስለሚያመጡልን ተመዝግባችሁ ወርክሾፕ እናዘጋጃለን። እዛ ወርክሾፕ ላይ ተመዝግባችሁ ቁጥራችሁ በቂ ቁጥር ካለ ይህን ፕሮግራም ልናካሄድ ስለምንችል ስልክ ቁጥር እንተውላችኋለን። በዛ ስልክ ቁጥር እየተመዘገባችሁ ይህን ወርክሾፕ እንድትወስዱ እንጠይቃችኋለን። በዛ ላይም በጣም ብዙ አይነት መረዳቶች፣ ብዙ ህይወት መለወጥ ነገሮች ስለሚፈጠሩ እየደወላችሁ ተመዝገቡ። ወርክሾፑ እናዘጋጅላችኋለን። ለዛሬ ይህን ይመስል ነበር። ሌላ ጊዜ ደግሞ ሌላ ርዕስ ይዘን ከዶክተር አብርሃም አመሃ ጋር እንመጣለን። ደህና ሰንብቱ።